ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በላይክ ግቡ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። ሀባይቢ አህለን ወሰህለን ብያለሁኝ። እንግዲህ ዛሬ ዳጣ 112ን ይዤላችሁ መጥቻለሁ። እንግዲህ ዛሬ ጋሽ ደረጀና አቢጌል እንግዲህ እስከ ዛሬ ድረስ አቢጌል በጣም አባቷን አልፍተዋለች ማለት ነው። አሁን ላይ ግን አባቷን በጣም እየተረዳችውና ነገሮችን ተረጋግታ ለማስተዋል ሞክራለች ማለት ነው። እንግዲህ ዛሬ አባቷም ደስ ብሏታል። እንግዲህ አቢጌልን ትንሽ ነገር ታገኘቻችን እስከ መጨረሻው ፈልፍላ ካላወጣች ወይም ካላወቀች አይሆንላትም። አሁን ግን ነገሮችን በእርጋታ እንዲሁም ደግሞ በትዕግስት ነገሮችን ለማዳመጥ ወይም ለመቻል እየሞከረች ነው። እንግዲህ ጋሽ ደረጀም ደግሞ በአቢጌል ደስ ብሏታል። ምክንያቱም ለእናቷ አለመናገሯ በጣም አስደስቶታል። ምክንያቱም ለእናቷ መናገር ያለብኝ እኔ ነኝ፣ እኔ በተረጋጋ ሁኔታ አስረዳታለሁኝ እያለ ነበር። እሷም ደግሞ በዚህ ነገር ተስማምታለች። ነገር ግን እናቴን ታያት በጣም ታሳዝነኛለች። ይህን ነገር መቀበሏ ለሷ በጣም ከባድ ነገር ነው እያለች ነው። ጋሽ ደረጀም ደግሞ አውቃለሁኝ ይህን ነገር በጣም እንደማትቀበለኝና ልቧ እንደሚሰበር አውቃለሁ። ነገር ግን የራሷ ውሳኔ መወሰን አለባት። አቢጌል ስለተረዳሽኝ በጣም አመሰግናለሁ ብሏታል። እንግዲህ ደግሞ ዳጣና አቢጌል በጣም በደስታ አቢጌል እንግዲህ አባቷን ዳጣ እህቴ በመሆኗ በጣም ደስ ብሎኛል ላለችው አባትየውን በጣም በደስታ ሞተ። እንግዲህ አቢጌል ዳጣ እህቷ በመሆኗ በጣም ደስ ብሏታል። አቅፋት ዳጣ ስትሄድ በጣም ደስተኛ ሆኑ። እንዲሁም ደግሞ ዳጣና አቢጌል እንዲሁም ደግሞ ውሃ ሆነው ፎቶ ሲነሱ አባትየው ብቅ ሲል ጋሽ ደረጀ በጣም በደስታ ነው የሞተው። ፈጣሪ ሆይ አመሰግናለሁኝ የልጆችን ደስታ በማየቴ ከዚህ በላይ ያለውንም ደግሞ አንተ አብጅልኝ እያለ በጣም ደስ ብሏታል። እንግዲህ አቢጌል እህቷ መሆኗን ስላወቀኝ በጣም ደስ ብሏል። ዳጣና አቢጌል እንግዲህ ተቃቅፈው ሲመጡ ውሃና ምጥን ሳሎን ነበሩ። በጣም ደነገጡ። እንዴት አቀፍሻት እኮ አለቻት ምጥን። እንዲሁም አሁኑ እናንተንም ልቀፋችሁ አለያቸው። እንዴ ተመችናለሽ አንቺ ዝም ብለሽ ስናጠፋም ሳናጠፋም ተመችናለሽ አላት። አልመታችሁም ነው ልቀፋችሁ ብትላቸው እምቢ አሉ። ከዛ እንግዲህ አቢጌል ምጥንን ፎቶ አንሽነ እስኪ ዳጣንና እኔን አለቻት። ውሃም ደግሞ እኔም ልነሳ አለቻት። ዳጣን መካከል አድርገው እቅፍ አድርገው እየሳሙ ፎቶ ተነሱ። እንግዲህ ጋሽ ደረጀ ደግሞ በዚህ መካከል ብቅ ሲል እንደዛ ተቃቅፈው ፎቶ ሲነሱ በጣም ተደሰተ ማለት ነው። ምክንያቱም የልጆቹ ደስታ የሁልጊዜም ፍላጎቱና ምኞቱም ስለነበረ በጣም ደስ አለው። ፈጣሪውንም አመሰግናለሁ ፈጣሪ ሆይ ልጆችን እንዲሆነው ስላሳየ ብሎ በጣም ደስ አለው። እንግዲህ ደግሞ አቢጌል በጣም ደስ ብሏታል። ምክንያቱም ዳጣ እህቷ ስለሆነች። ግን ውሃና እንግዲህ እንደዛ ሆነው ሲነሱ ምጥን በጣም ገርማቸዋ። ምክንያቱም አቢጌል ብዙ ጊዜ እየተማታች እንትን ስለሚያውቋት በዚህ ነገር ስለተለወጠች በጣም ገርማቸዋ ማለት ነው። እንግዲህ ደግሞ እንደዚህ እያሉ ማርታ ደግሞ ለእህቷ ደውላ እዚህ ቤት እንዳትመጭ ስላለቻት በጣም ተደስተዋል ልጆቹ። እሷ ደግሞ ለምን አለቻት እዚች ቀበሌ እንዳትደርሽ አለቻት። ምክንያቱም እንግዲህ መዲና የማርታ እህት ዳጣን ከዛ ቤት እንዲታወጣላት በጣም ብዙ ነገሮችን እያደረገች ነው ያለችው። አሁንም ካሁን በኋላ እንግዲህ የሚቀጥለው ምን እንደው አይታወቅም። ነገር ግን በእርግጠኝነት ጋሽ ደረጀ መዲና እንድትመጣ አይፈቅድላትም። አሁን በዚህ ነገር ደግሞ በጣም ስለተበሳጨ ቀጣው እንግዲህ ምን እንደሆነ አብረን የምናየው ይሆናል ማለት ነው። ከዛ በመቀጠል ደግሞ እንግዲህ ያው ያለው ነገር ከምንም በላይ ደግሞ ዳጣና አቢጌል እንደዚህ ተስማምተው መቀጠላቸው ለሁሉም እንትን የሆነባቸው ማለት ነው። ወይዘሮ ማርታ እንግዲህ በጣም ደስ ይላታል። ምክንያቱም ወንድ ልጅ በኖረኝ ዳጣ እኮ የኔ ልጅ ሆና ምነው ወንድ ሆና ሊበቆይ ትል ነበር በፊት። አሁን ግን በጣም ለሷ አጃኢብ ነው የሆነባት። እንግዲህ ወይዘሮ ማርታ ለጋሽ ደረጀ እንግዲህ ዳጣንና አቢጌልን የውናታ ሁለቱንም ይወዱታል። ግን ጋሽ ደረጀን ጠየቀችው ከናታንና ከአቢጌል ናታ አቢጌልን ቢያገባ ይሻላል ወይስ ዳጣ ማንኛውን ብላ ስትጠይቀው እሱ ደግሞ በጣም ግራ ተጋባ። ምክንያቱም ሁለቱም ልጆቹ ናቸው፣ ሁለቱንም ማበላለጥ አይችልም ማለት ነው። ነገር ግን ናታ የራሱ ውሳኔ ነው የሚወደውን እሱ ስለሚያውቅ ማለት ነው። እንግዲህ ውድ ቤተሰቦች
የዛሬው በጣም ነው ደስ ያለው። ምክንያቱም ዳጣና አቢጌል እንደዚህ በመሆናቸው በጣም ትልቅ ነገር ነው፣ ደስ የሚል ነው ማለት ነው። እንግዲህ በዚህ ነገር ላይ ዳጣ በጣም ተጨንቃለች። እናቷን በማገኘት ባለባት ሰዓት እስካሁን ድረስ ያው እናቴን ትላለች፣ ግን ደግሞ የአባቷ ጭንቀትና የአባቷ ሐዘን ስለምትረዳው የአባቷን ነገር ስትል ነገሮችን እየከፋት እየቻለች ነው ማለት ነው። እንግዲህ ደግሞ እናቷን ለማወቅ በጣም ትጓጓለች። ወይዘሮ ማርታም ደግሞ እናትሽንም ሆነ አባትሽን አትናገርም እያሏት ነው። ወይዘሮ ማርታ ግን የእሷ ባል እንደሆነ አባትየው ብታውቅ በጣም ነው እኔ ግን ማዝ ነው ማለት ነው። በጣም ከባድ ነው ማለት ነው። ልብ ይነካል አይደል? ዳጣን ተወዳታለች በንቃቷ ባላት ነገር በቅልጥፍናዋ በቃ በሁሉም ነገር። ነገር ግን እንግዲህ ጋሽ ደረጀ የኔ ልጅ ናት ሲላት ምን እንደሚሰማ ፈጣሪ ይወቅ ማለት ነው። ለማንኛውም እንግዲህ ናታን ያው እንግዲህ ሁለቱንም እንትን ብሏል። ነገር ግን ዳጣ አሁን በእርግጠኝነት ማለት ነው ሁለቱም እህት ስለሆኑ በጣም ነው እየተጨናነቀ ያለችው። ምክንያቱም እሷም ተወደዋለች፣ አቢጌልም ተወደዋለች፣ እሱም ደግሞ የሚወደው ዳጣን ነው። ዳጣ እንኳን ወንድ ሴት ይወዳታል ማለት ነው። አቢጌልም እንግዲህ በጣም ተቀይራለች፣ ደስ በሚል ሁኔታ ነው ያለችው። አሁን ላይ በተለይ በጣም ተረጋግታለች። ነገሮችን በእርጋታ ነው እንትን እያለች ያለችው። ነገር ግን ደግሞ ዳጣና አቢጌልን እንግዲህ የማን የቤት ስራ ነው የሚሆነው? የናታል ይሆናል ማለት ነው። እንግዲህ ሰላምም ደግሞ ልጄ ካሁን በኋላ እየሳቀች እየወረቀች ማየት ነው የምፈልገው። ስለዚህ ጋሽ ደረጀ እናቷ መሆኗን ልናገር ነው እያለች ነው። እሱም ደግሞ እየተጨናነቀ ነው። ምክንያቱም ተረጋጊ፣ ዝም ብሎ የምትነገር አይደለችም፣ የሆነ ነገር ብትሆንስ? ስለዚህ እኔ ፊትሽ አምጥቼ እናቷ እንደሆንሽ ወይም ልጅሽ እንደሆነች እዛው ፊት ለፊት ነው የምነግራችሁ እያለ ነው። ለ15 ቀን ጊዜ ስጭ ብሏታል። እንግዲህ እሷ ደግሞ አልችልም፣ ልጄ እየተሰቃየችብኝ ነው፣ ከዚህ በኋላ ይበቃታል። እኔ የእሷን ደስታ ማየት ነው የምፈልገው። ሁሌ አንገቷን ደፍታብኛለች። ካሁን ወዲያ እናትሽን እኔ ብዬ እናገራለሁ እያለች ነው። ጋሽ ደረጀም ደግሞ ተረጋጊ፣ 15 ቀን ስጭኝ እያለች ነው እያላት ነው ማለት ነው። እንግዲህ በጣም ከባድ ነው። ዳጣ ካሁን በኋላ እናቷን ማወቅ አለባት። ስቃይ ይበቃታል ማለት ነው። ይህን ያህል ታግሳለች። እናቷን ብታቅጠሩ ነው ማለት ነው። ያው ባለው ነገር ጋሽ ደረጀም ደግሞ አይፈረድበትም። ነገሮች እየተደራረቡበት ነው። አንዱን ሲወጣው አንዱን፣ አንዱን ሲወጣው አንዱን። እውነት ለማውራት የጋሽ ደረጀ ድርጊት በጣም ደስ የሚል ነገር ነው። ምክንያቱም ለብዙ ሰው ትምህርት ለብዙ ሰው ጥንካሬ ነው ማለት ነው። ከዚህ ነገር ላይ ከዚህ በተለይ ከነዚህ ቤተሰቦች ብዙ ትምህርት ማወቅ አለብን እኛ ማለት ነው። ምን ያህል ፈተና ቢመጣም ምን ያህል መታገስ እንዳለብን በጣም የሚያስተምር ደስ የሚል ሁኔታ ስለሆነ እንግዲህ ሁላችሁም ትማሩበታላችሁ ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም በያላችሁ በፈጣሪ ጠብቃችሁ ለምታበረታቱኝም አመሰግናለሁ። ባይ ባይ።